ለማንም አትናገሪብኝ ኤሚ። ቆይ እስቲ መጀመሪያ ትንፋሹ ሰጂ። አዎ እንደሱ። የሚገርመው ሁለታችንም የተካነው በአንድ ወንድ መሆኑ ነው። የተከዳነው ሳይሆን የተሸጥነው ነው የሚባለው። እና አባዬ ስለዚህ ነገር ቢያውቁ? ሰው በተለምዶ ጽንስ እያለ የሚጠራው ነገር በማህፀን ውስጥ እስከተፈጠረ ድረስ ሰው ነው። ሰው ኤሚ፣ ታዲያ ሰው ገዳይ መሆን ትፈልጊያለሽ? ሁሉንም ነገር ምስቅልቅሉን ካወጣሽ በኋላ ነው ብቻዬን እወጣለሁ የምትይው? ለይኩን ያምራንን ነገር ለኔ ተው፣ እኔ ራሴ አስተካክለዋለሁ። እባክህን ቤተሰባችን ግን በድጋሚ እንዳይበተን እባክህን ለይኩን። አሁን ይሄንን ማን ያምናል? አቶ ለይኩን ዝናሽ ሁሉም ነገር ነግራኛለች። እኔ ከገደላችሁ ቪዲዮን ሌላ ሰው ለፖሊስ እንደሚሰጥ አልነገረችሁትም? አቶ ለይኩንና ወይዘሮ ዝናሽ እያንዳንዱን እያሳለፉትን ስህተት ያጠፉትን ነገር ዛሬ ላይ ቤታቸው እስከመበተን የደረሰበትን ምክንያት የተደበቀውን ሚስጥር እርስ በርሳቸው በይፋ ከተነጋገሩ በኋላ ታዲያ ልጆቹም ጋር ያለፉትን ነገሮች ወይዘሮ ዝናሽ የሰራችው ስህተት ነገር ግን ወደ ስህተት ውስጥ እያገባችው በምን ምክንያት እንደሆነ በመናገሯ ምክንያትና አቶ ለይኩንም ለልጁ ለናሆም ያሳለፈውን ነገርና ይህ ነገር ምን እንደነበረ አቶ ለይኩንም በህይወቱ ያጠፋውን የሰራውን ስህተት ያጠፋውን ካጠፋ በኋላ ታዲያ ወይዘሮ ዝናሽም እያወቀች ያላወቀች አስመስላ በዛም ንዴት ተነሳስታ ዳግም እንደተወለደ የተደበቀው ሚስጥር እርስ በርሳቸው እያንዳንዳቸው በይፋ ከተነጋገሩበት በኋላ ተማምነው በይቅርታ ከፈቱትም በኋላ መላው ቤተሰብ ሰብሰብ ብሎ እየተጫወቱ እየተደሰቱ እያለ እምራን እንግዲህ ብቅ ብላለች። እምራንም አመጣጧ አቶ ለይኩንን እንደምትፈልግና ትልቁ ጉዳዩ ከአቶ ለይኩን ጋር ነበረ የነበረው። ከአገባቧ ላይ እየተናገረች የነበረው የምትፈልገውና ማዋረድ የምትፈልገው አቶ ለይኩንን እንደሆነ ወይዘሮ ዝናሽ ልታሸንፍ በምላሷም ይሁን በማንኛውም ነገር ቀልጠፍ ብላ ራሷን መከላከል እንደምትችል ስላወቀች ታዲያ አቶ ለይኩን ደግሞ በዛ በተፈጠረው ነገር አሁን ላይ እንደተሰባበሩ ስለዚህ እሳቸውን በፊት ለፊት ብታጋለጣቸው ምንም ነገር መደባበቅ እንደማይችሉ ስለተገነዘበች ነበር በማፍጠጥ ወደ ቤታቸው የሄደችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ። ቀጣይ ክፍል ተወዳጁ ኑሐሚን እንግዲህ ሁላቸውም ብዙ በውስጣቸው ይዘው ቤታቸው እንዲፈርስ ትልቅ ምክንያት የነበሩት አሁን ላይ በይቅርታ ከተነጋገሩ በኋላ ቤቱ ሰላም የወረደ ይመስላል። ወይዘሮ ዝናሽም ነገሮችን እኔ የምትፈልገውን ነገር አደርግላታለሁ በማለት እምራንን ወደ ውስጥ ይዛ በመግባት ሁለታቸው ብቻ ተነጋግረው ችግሩን ፈታ የምትፈልገውን ነገር ገንዘቧን እንደምትሰጣት አሁን ግን እንዳታደርጊው ቤተሰባችን ሰላሙ ተመልሷን ተረጋግቷል፣ ስለዚህ እባክሽን ቤተሰባችንን አታደፍርሽብን በማለት እሷን በሰላም እንድትወጣ አድርጋ ሸኝታታለች። ታዲያ አቶ ለይኩንም ደግሞ ከዚህ ጋር ነበር ፖይንት የያዙት። ወይዘሮ ዝናሽ ለምን ተልመጠመጠቻት? ለምን ምን ፈልጋ ምን ብትይዝባት ሁለታቸው የሚግባቡበት አንዳች የቀረ ሚስጥር ከኔ የተደበቀ ሚስጥር አለ በማለት ወደ ውስጣቸው እንዲገቡና ወይዘሮ ዝናሽን አፋጠው እንዲጠይቋት በፍጹም ወይዘሮ ዝናሽ ከዚህች ልጅ ጋር ተናንሳ በዚህ ልክ ልታናግራት እንደማትችል ያውቃሉ። ወይዘሮ ዝናሽ ያጠፋችው አንዳች ስህተት ቢኖር እንጂ። ታዲያ እምራንም ደግሞ ነገ እመልስልሻለሁ ስላለቻት ከወይዘሮ ዝናሽ ጋር ከተነጋገረችን በኋላ ወጥታለች። በምላሹ ደግሞ ከቤት ሲጠብቋት የነበረችው ኤሚ ገባች። ኤሚ መጣች ተብላ የተጠበቀች የነበረው ነገር ግን ያልታሰበች ቤተሰቡ ላይ እንደ ቦምብ ሆና የገባችው እምራን ነበረች። እምራን ታዲያ ወደ ውጭ እየወጣች ቤተሰቡን እንደምንም ልታማታ ገብታ ወይዘሮ ዝናሽ ግን የምትፈልገውን ነገር እንደምታደርግላት ቃል ገብታ ስትሸኛትም ታዲያ በር ላይ ኤሚን አግኝታት ነበረ። ኤሚ ምን ትሰሪያለሽ? ሰይጣን ራሱ በአካል ማለት እኮ አንቺ ነሽ፣ ምን ልታደርጊ መጣሽም ስትላት ቤተሰባቸው ያልታሰበ አንድ አዲስ ነገር እንዳለ የአዲስ ነገር ምን እንደሆነ አላውቅም ስትልም ውስጥ ያለውን ነገር ደግሞ በሚቀጥለው እንደምትበታትነውም ቃል እየገባችላን ነበረ። በአሁኑ ባታደርገውም ግን በሚቀጥለው ተመልሳ እንደምትበታትነው ቃል ገብታ ነበረ።
ኤሚም ከአገባቧ ጀምሮ ቤተሰቦቿ ተሰብስበው ምክንያቱም ደግሞ እንደዚህ ተሰብስበው ሊደሰቱ ይችላሉ የሚል እምነት የላትም። ምክንያቱም አንድ ያልሰማችው የተለየ ከዚህ ሁሉ የከፋ ነገር መኖሩን ባታውቅም ነገር ግን የተፈጠረው ነገር ለሷም ብዙ ችግር አመቶባታል። በልጅነቷ እንድታለቅስ እንድታገናዘብ ቤተሰቦቿን ለማስማማት ስትል ብዙ እንደሆነች አይተናል። ታዲያ በአሁኑ ደግሞ ቤተሰቦቿን ሰላም ካለች በኋላ ወደ መታጠቢያ ክፍል ነበር የገባችው። ወደ መታጠቢያ ክፍልም ገብታ የእርግዝና መሳሪያ ቼክ ማድረጊያውን ቼክ አድርጋ በሩ በአጋጣሚ ገርበብ ያለ ነበረና ታዲያ ቼክ ስታደርግ ደግሞ ነፍሰ ጡር እንደሆነች ይሄ ምልክት ያሳያል። በዚህ ውስጥ እንግዲህ ኤሚ ይህንን ነገር ለሷ መቀበል ከባድ ነው። ይህ ሰው ምን አይነት ሰው እንደሆነ ከቀን ወደ ቀን ደግሞ እየከፋና እየባሰ ማንነቱ አስከፊ ማንነቱ ከአንድ ቀን ሌላኛው ቀን ላይ እየከፋ መጥቶባታል። ይህ ደግሞ ከሁሉም ደግሞ በጣም አስደንጋጭና ዘግናኝ የሆነው ነገር ደግሞ እያንዳንዱን ስራዎቹን ብታውቅም ከወንድሙ ሚስት ጋር እንደሚልከሰከስና እንደማይለያዩ በወንጀልም በተለያዩ ነገሮች እንደማይለያዩ የተለያዩ ሴቶች ላይ ክህደት እንደፈጸመ ታውቃለች። ታዲያ በአሁኑ ደግሞ በእሷ ላይ የራቁት ቪዲዮ መያዙ ደግሞ በእጅጉ አስደንግጧታል ኤሚን። ኤሚ ያልጠበቀችው ነገር ብሞት ይሻለኛል የሚለውን ነገር ሁሉ ወደ ራሷ እንድታመጣ አድርጓን ነበረ። በአሁኑ ግን ኑሐሚን ወደ እነሱ ቤት መሄዷ ኑሐሚን እንድትረጋጋ አድርጋታለች። ይህንን ሚስጥር ከተመለከተችባት በኋላ ይህንን ሚስጥር ካየችና ከሰማች በኋላ እነሱ ከዚህ በፊት ሲያደርጉት እንደነበረው እሷም እንደዚህ አድርገው ስለሚያስቧት፣ ስለዚህ ኑሐሚን እኛ እንደሳልናት እንደዛው ነው ብላ ስለምታስብ የምንም ያህል እንኳን ይህች ልጅ ንጹሕ ልጅ እንደሆነች ብታምንም በእነሱ አስተሳሰብ ግን ምንም ብትሰራ ጥሩ ልጅ እንዳልሆነች አምኖ ነበር። ታዲያ አሁን ላይ ደግሞ ይህንን ክስተት ከተመለከተች በኋላ ኑሐሚን አታስቢ፣ ምንም ነገር አይፈጠርም፣ በቅድሚያ መረጋጋት አለብሽ በማለት እንድትረጋጋ አንዴ የተፈጠረው ነገር ተፈጥሯል። አሁን ግን ፊቷን ታጥባ ተረጋግታ ወደ ቤተሰቦቿ ጋር ወደ ማዱ ተመልሳ ቀርባ ምንም ነገር እንዳልተፈጠረ ሆና እኩል ከማዱ እንድትቀርብ አድርጋን ነበረ። ነገር ግን ኤሚ ይህንን ነገር ማድረግ አልችልም፣ በፍጹም አልችልም ስትልም ኑሐሚን የቻለችውን ያህል ሞከራ ባለመቻሏ ደግሞ እሺ በቃ ወደ መኝታ ክፍልሽ አረፍ በይ፣ እኔ ስራ ከጨረስኩ በኋላ ከሰታተርኩ በኋላ እኔ መኝታ ክፍልሽ እመጣለሁ በማለት አረጋግታ ወደ መኝታ ክፍሏ ወስዳታለች። ታዲያ በሌላ በኩል ደግሞ ወይዘሮ ዝናሽን አቶ ሌኩን የያዙባትን ነገር አልገባኝም፣ አሁንም እየተደባበቅን ነው ወይ? አሁንም ወደ ኋላ እንደግመልሽን እየተመለስን ነው ወይ? ከኔ የደበቅሽው ነገር ምንድን ነው ሲሉ ደግሞ አቶ ሌኩን ወይዘሮ ዝናሽ የደበቀችውን ነገር በግልጽ እንድትነግራቸውም ጠይቀዋታል። ታዲያ ወይዘሮ ዝናሽም ደግሞ ለመናገር ቢከብዳትም ነገር ግን ያደረገችው ነገር ለምን እንዳደረግኩ ባላውቅም አሁን ላይ ግን ዋጋ አስከፍሎኛል፣ ከባድ ክህደት፣ ከባድ ስህተት ፈጽሜያለሁ። ይህንን ነገር ምናልባትም ደግሞ ያደረግኩት ምናልባት ለልጅ ለዳግም የንብረት አልሰጠም የንብረቱን አያገባም የምትል ከሆነ ለዛ ይሆናል ብዬ ሊሆን ይችላል። ነገር ግን ምንም አይነት ምክንያት የለኝም። አሁን ላይ እንደዛ አይደለሁም። በሰዓቱ ይህንን ነገር ማፈጸሜ ይህንን ነገር ማድረጌ አሳፍሮኛል እያለች ወይዘሮ ዝናሽ ያደረገችውን ነገር የዳግምን አባት ከሞተ በኋላ ሲቀብሩት እንግዲህ በቪዲዮ እንዲቀርጻትና አንድ ሰው እንዲቀርጻት አዘጋጅታ እንደነበረና የተቀረጸ ቪዲዮ እንዳላት እንግዲህ አሁንም ወደ ኋላ ተመልሰህ በፍቺ እንደማታስደነግጠኝ እንደማታስፈራረኝ እርግጠኛ ነኝ፣ ይቅርታ አድርግልኝ፣ ስለምን እንዳደረኩት ምንም አይነት ማብራሪያ የለኝም በማለት ወይዘሮ ዝናሽ እንዳጠፋችና ነገር ግን ከዚህ በኋላ አትለመደኝም፣ ከዚህ የተለየ ሌላ ምንም አይነት ካንተ የደበኩት ምስጢር የለኝም፣ ሚስጥሬ ሁሉ ይኸው ብቻ ነው ስትልም ሁሉንም ነገር አንድ በአንድ ነግረዋለች። ሌኩንም ወይዘሮ ዝናሽ ስትንቀሳቀስላቸው የወይዘሮ ዝናሽን መንቀሳቀስ ከተጠባበቁ በኋላ በወይዘሮ ዝናሽ ስልክ አምራንን በአሁኑ እኔ ነኝ ላገኝሽ የምፈልገው በማለት ቴክስት አድርጎላታል። ወይዘሮ ዝናሽ ምንም ነገር ሳታውቅ ነገር ግን አቶ ሌኩንም ምንም ነገር እንዳያደርጉ
አሁን ላይ ምንም አይነት የደበኩት ሚስጥር የለኝም። የምታስፈራራኝ እሷ ብቻ ናት። ከዚህ በኋላ እመነኝ ነገሮቹ ይረጋጋሉ። እሷ በምላሹ የምትፈልገው ያንን ቪዲዮ ከቤታችን ካሜራ ካስቀመጠች በኋላ እኔ ከልጁ ጋር ስነጋገር ገንዘብ ከፍላ ፍላሹን እንዲሰጣ ካደረገችው በኋላ ከኛ የምትፈልገው በእኔ ስም ያለውን አክሲዮን ነው ስትልም የምትፈልገው ነገር ምን እንደሆነ አምራንም አሳውቀው ነበረ። ታዲያ አቶ ሌኩንም ደግሞ ለአምራን የምትፈልገውን ነገር እንደሚሰጣት በወይዘሮ ዝናሽ ስልክ፣ ምክንያቱም በወይዘሮ ዝናሽ ስልክ ምልክት ካደረጉላት አቶ ሌኩን ይህች ልጅ ያለምንም ጥርጥር እንደምታገኛት ወይዘሮ ዝናሽ ይህንን ነገር እንደምታደርገው እርግጠኛ ናት። ምክንያቱም በተለያየ ጊዜ በደወለችላትም አሁንም ደግሞ ቃል ስለገባችላት አሁን ውጪ እኔ ነገ ይዤው እመጣለሁ ስላለቻት ስለዚህ አገኛለሁ በማለት ሰፍ ብላ ልትመጣ የምትችለው ወይዘሮ ዝናሽ ስልክ ብቻ ሲጻፍላት ቴክስት ሲደርሳት ብቻ መሆኑን ስለተገነዘቡ ነበረ አቶ ሌኩንም ለአምራን መልእክት ያስቀመጡላት። እንግዲህ አቶ ሌኩንም ደግሞ ወደ አላሰቡት ሌላ ችግር ውስጥ እየገቡ ነው። አምራንን እንግዲህ ወይዘሮ ዝናሽን መስለው ከቀጠሯ በኋላ አሳግተዋታል። እንግዲህ ፍላሹም ወደሽም ሳይሆን በግድሽ ትሰጭኛለሽ፣ አምራንም ደግሞ በፍጹም ላደርገው አልፈልግም፣ አልችልም፣ የምፈልገውን ነገር ሰጡኝ ስትል በፈጣጣነት እንግዲህ አክሲዮኑ ሙሉ በሙሉ እንደምትፈልግ ተናግራለች። አቶ ሌኩንም እንግዲህ ከዚህ በኋላ ሲያምርሽ ይቀራል፣ ያሰራሽበትን ገንዘብ አልሰጥም፣ ዋጋሽን እሰጥሻለሁ ሲሉ አምራንም ደግሞ ገዳይነታችሁን ደግሞ እኔ ስንተኛ ተገዳይ ለሆነው ስትል አቶ ሌኩንና አምራን እንግዲህ የሌለ ሌላ ችግር ውስጥ ገብተዋል። ወይዘሮ ዝናሽ ይህንን ነገር ብታውቅ አቶ ሌኩን ወደዛ ቦታ እንዲሄድ አታደርግም። ምክንያቱም አቶ ሌኩን ከአምራን ጋር ከተገናኘ አምራን ምን አይነት ደረቅና እልካም ልጅ እንደሆነች ናሆምም እንዲሁ ወይዘሮ ዝናሽ ካገኘቻት ጀምሮ በሚገባ ስለምታውቃት ታዲያ አቶ ሌኩን ይህንን ነገር እንዳደረጉ ብታውቅ ወይዘሮ ዝናሽ ባለቤቷ ነፍሰ ገዳይ እንዳይሆን፣ ምክንያቱም የሚጠብቀው ስቴፕ እንግዲህ ይህ ነገር ሊሆን እንደሚችል ስለምታውቅ ታስቆማቸው ነበረ። አቶ ሌኩንም በአሁኑ ማንንም ሳያማክሩ እንግዲህ በራሳቸው መንገድ ተጉዘው አምራንን ግጥም አድርገው አስረዋታል። በሌላ በኩል ደግሞ ኑሐሚን እንግዲህ የተፈጠረውን ነገር አምና እንድትቀበልና ልጅ ማለት የፈጣሪ ስጦታ እንደሆነ ለመሆኑ አባቱስ ማን ነው ስትልም የጠየቀቻት ቢሆንም ኤሚ ግን በፍጹም ከኤርሚያስ ውጭ ወንድ እንደማታውቅ ቀበጥ ዱርዬ የምትመስል ብዙ ጥፋቶችን ስታጠፋ የነበረች ልጅ ብትሆንም ነገር ግን በዚህ መንገድ ደግሞ በፍጹም ከኤርሚያስ ውጭ ማንንም ወንድ እንደማታውቅ በግልጽ ነግራት የሚቀጥለው እርምጃዋ ደግሞ ልጁን ማስወገድ እንደሆነም ነግራን ነበረ። ነገር ግን ኑሐሚን በፍጹም ይህን ነገር ልታደርጊ አይገባም። እንዴት ልጇን የምትበላ እናት ትሆኛለሽ? በፍጹም ይህ መሆን የለበትም። እኔ ደግሞ እሱን ዋጋውን እሰጠዋለሁ ስትልም ያደረሰባትን ነገር አስከፊው ነገር ይህ ብቻ ሳይሆን የያዘባትንም ቪዲዮ ነግራ ኤሚ እንግዲህ ችግር ውስጥ እንዳለች ችግሯን በሙሉ ለኑሐሚን አሳውቃታለች። ኑሐሚንም በምላሹ ተቀብላ ከአጠገቧ እንደምትሆንላትና ኤርሚያስን ከኑሐሚን ውጭ ማንም ሊያብረከርከው እንደማይችል ስለምታውቅ በአሁኑ እኔ ዋጋውን እሰጠዋለሁ፣ ነገር ግን አንቺ ልጅሽን እንዳታጠፊ፣ ልጇን ያጠፋች ዛሬ ላይ ልጇን በሌላ አነጋገር በሌላ አቀራረብ ልጇን ከበላች ቁጥር ነው ጸጸቱን አትችዩም፣ ስለዚህ ማድረግ የለብሽም በማለት አሳምናታለች። ኑሐሚንና ናሆም አሁን ላይ የጦፈ ፍቅር ላይ ገብተው እርስ በእርሳቸው ተስማምተው ነገር ግን ደግሞ በመካከላቸው ኑሐሚንን እንደሚወዳትና እንደሚያፈቅራት በግልጽ የተናገረው ዳግም ደግሞ አሁን ላይ አብረው በሱ ዙሪያ ላያቸው እንደማይፈልግ እየነገራቸው ቢሆንም አሁን ላይ ግን ደግሞ መኪና ውስጥ ሆነው አብረው መቀመጣቸው ሲረብሸው መኪና ውስጥ ደግሞ እየተሳሳሙ ደርሶባቸዋል። ዳግምም ምንም ነገር ልረሳ እችላለሁ፣ ነገር ግን በዚህ በኩል በፍጹም ይህንን ነገር እሷን ማጣት አልችልም እያለ ነበር። ለወንድሙ ሲል እንግዲህ ይተው ይሆን ወይስ ደግሞ ሌላ ጥላቻ፣ ሌላ ጦርነት ይከፍት ይሆን? ግምታችሁን ኮሜንት ላይ አሳውቅኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ ባይ።